ሰላም አድማጭ ተመልካቾቻችን እንዴት ሰነበታችሁ? ዛሬ ይዤ የመጣሁላችሁ ልጆች በሚመለከት ስለሆነ ትኩረት ሰጥታችሁኝ እንድታደምጡኝ ስል አደራ እላለሁ። በአሁኑ ሰዓት ልጆች በተለያየ መገናኛ ብዙሃን፣ በኢንተርኔት፣ በጓደኞቻቸው ጾታ አዘልና ግራ ለሚያጋቡ ነገሮች እየተጋለጡ ይገኛል። ስለዚህ ወላጆች ከማንም በላይ ልጆቻቸውን ግልጽ በሆነ መንገድ እና በፍቅር ሊያስተምሯቸው ሊመሯቸው ይገባል ማለት ነው። ይሄ ጉዳይ ይሄ የጾታ ኮንፊውዥን ጉዳይ አንድ ሰሞን አገራችን ላይ አነጋጋሪ ጉዳይ ነበረ። ዛሬ ከመጽሐፍ ቅዱስ አንጻር ይህንን እስቲ እንመለከታለን። እንዴት አድርገን ነው ልጆቻችንን የምናስተምረው የሚለውን። አስተምሮ ምን ነበር? እስቲ ለምሳሌ ነው የልጆችን ጾታ መወሰን የሚችሉት ልጆች ናቸው እንጂ ወላጆች ወይም ሃይማኖት ተቋማት አይደሉም የሚል ትምህርት ነበረ። አንዳንድ ምዕራባውያን ልጅን አንተ ወይም አንቺ አትበሉ፣ ሲያድግ የራሱን ጾታ መወሰን የሚችለው ልጅ ራሱ ነው የሚል አስተምህሮ በትምህርት ካሪኩለማቸው ላይ ቀርጸው አስገብተዋል። በጠቅላላ ምን ብላችሁ ነው መጠራት ትፈልጋላችሁ ነው የሚባሉት። ምን ተብላችሁ መጠራት ትፈልጋላችሁ? ውሳኔው ምርጫው ለልጆች ነው የሚሰጠው ማለት ነው። ዶክተር ስዩም አንቶኒዮስ በዚህ ጉዳይ ላይ ሲናገሩ እንዲህ አሉ። 14 ዓመት ልጅ አንቺ ስላት አንቺ አትበለኝ እነርሱ መባል አለብኝ ብላ እንደመለሰችለት ተናግረዋል። አንተ ወይም አንቺ የምትባለው የራሷ ጾታ በመረጠችበት ቀን ነው ማለት ነው። አያችሁ ወላጆች እንዴት ልጆችን ቻሌንጅ እያደረገ እንዳለ። ይሄ በፊልም በካርቶን በጓደኞቻቸው በተለያዩ ስልጣኔ በሚመስሉ ሰብአዊ መብት በሚመስሉ መንገዶች የልጆችን አእምሮ ከጾታ ጉዳይ አንጻር ግራ መጋባት ውስጥ ሲከቷቸው እናያለን። ሴት ልጅ ከወንድ ልጅ የተለየች መሆኗን፣ ወንድ ልጅ ደግሞ ከሴት ልጅ የተለየ መሆኑን በጾታቸው ለይተን ማስተማር አለብን። መጽሐፍ ቅዱስ እስቲ ስለዚህ ጉዳይ ምን ይላል? ሁላችንም እስቲ ዘፍጥረት ምዕራፍ 1 ቁጥር 27ን እናያለን። እንደዚህ ይላል፣ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ምንና ምንድን ነው የሚለው? ወንድና ሴት። በመካከል እና የሚል ቃል አለ። ወንዱ አዳም ነበር፣ ሴቷ ደግሞ ሔዋን ነበረች። ሴት አድርጎ ፈጠራቸው አይደለም የሚለው፣ ወንድ አድርጎ ፈጠራቸው አይደለም የሚለው፣ ወንድና ሴት አድርጎ ፈጠራቸው። መጽሐፍ ቅዱሳችን ይህን እውነት አበክሮ ይነግረናል። ስለዚህ ወላጆች በጣም ይህንን ነገር ትኩረት ሰጥተን ልጆቻችንን ማስተማር፣ በየቀኑ ማሳሰብ። ምክንያቱም ከትምህርት ቤት ይዘውት የሚመጡ ኢንፎርሜሽን አለ፣ ከፊልም ከጓደኞቻቸው ከአስተማሪዎቻቸው የሚያመጡት ነገር አለ። ስለዚህ ሁሌ ያንን ማጥራት የምንችለው ማስተማር የምንችለው በዚህ ቅዱስ በሆነው በእግዚአብሔር ቃል ነው ማለት ነው። ሁሌ መልስ የሚመልስልን ከመጽሐፍ ቅዱስ ውጪ ሌላ የለም ማለት ነው። አንዳንድ ወላጆች በዚያ በሀገራችን ኢትዮጵያ በተከታታይ ወንዶችን ልጆች ሲወልዱ ሴት ልጅ ያልወለዱ ከሆነ አንዱን ይለዩና የሴት ቀሚስ ያለብሱታል፣ በሴት ስም ይጠሩታል። ሲጠሩት እንኳን አንቺ እያሉ ነው የሚጠሩት። ይሄ በጣም የሚታይ ተግባራዊ የሆነ ነገርና ይሄ ትክክል አይደለም። አንዳንዴ ደግሞ ሴት ልጆች ብቻ ከተወለዱ በኋላ አንዷን በመለየት የወንድ ልብስ በማልበስ የወንድ የፀጉር አቆራረጥ በማስቆረጥ ስማቸውን በመቀየር ይሄን ነገር ሲያደርጉ ይታያል። ይሄ ጉዳይ ወደ ግብረ ሰዶማዊነት ሊያደላ ስለሚችል ወላጆች ከዚህ አጠራር ጥንቃቄ ልናደርግ ይገባናል ማለት ነው። እኔም ያለው አንዳንዴ በጎረቤት በተለያየ አቅጣጫ ልጆቻቸውን ወንድ ከሆነ አንቺ የሚሉ፣ ሴት ከሆነች ደግሞ አንተ የሚሉ። ያም ምንድነው? ሴት ልጆች ካጡ ወንድ ልጆች ካጡ በዛ መካካስ ስለሚፈልጉ ነው። ግን ይሄ ትልቅ ስህተት ነው፣ ወደ ሌላ ነገር ስለሚመራቸው ወላጆች ጥንቃቄ ልናደርግ ይገባናል ማለት ነው። ይህ የግብረ ሰዶማውያን እንቅስቃሴ ቅድም ያልኳችሁ በከፍተኛ ሁኔታ እየጨመረ ይገኛል። ይሄ ድሮ የሩቅ ጠላት ብለን የምንጠራው ዛሬ አፍጥጦ ወደ ሀገራችን እየገባ ነው። ብዙ ጊዜ ለዚህ ክፉ ተግባር የመጀመሪያ ገፋት ቀማሾች እየሆኑ ያሉት ልጆች ናቸው። በተለያዩ መጽሔቶች ላይ እናገኛለን ይህንን መረጃ፣ ምን ያህል የኢትዮጵያ ልጆች እየተጎዱ እንዳሉ፣ ምን ያህል የኢትዮጵያ ልጆች በዚህ ሳንካ ውስጥ እየወደቁ እንዳሉ። አሁን ጊዜ አይበቃኝም እንጂ ብዙ ነገር ማለት ይቻላል። ከዚህም አልፎ አንድ ግብረ ሰዶማዊ እንደውም በሀገራችን ስሙን መጥቀስ ባያስፈልግም ለወንዶች የቁንጅና ውድድር ወደ ደቡብ አፍሪካ እንደሄደ ከአንድ መጽሔት ላይ አንብቤያለሁ። እንግዲህ ምን ያህል